ተጠንቀቁ። ስለ ትዳራችሁ፣ ስለ ባላችሁ ለሌላ ወንድ የምታሙ ሴቶች እነዚህን እኔ የማውቃቸውን የአራት እህቶች መጥፎ ገጠመኞች ተመልከቱና ትዳራችሁን ታደጉ። የእነዚህን የአራት እህቶች ገጠመኝ ትክክለኛ ስማቸውን ለዚህ ጽሑፍ ብዬ ግን ስማቸውን ቀይሬዋለሁ። አንደኛ ሰኪና ትባላለች። ባሏ ጋር በመለስተኛ ጉዳይ ተጋጭተዋል። የ9 ወር ነፍሰ ጡር ናት። ከባሏ ጋር ያላቸው ግጭት ተራና የተለመደ የባልና የሚስት ግጭት ነው። ነገር ግን ጉዳዩን አክብዳ በመመልከት ባሏ እያሰቃያት እንደምትኖር ቢሮ ውስጥ ለምታውቀው ኤፍሬም ለተባለ ሰው ደጋግማ ታወራዋለች። ኤፍሬም ሁኔታውን ሊጠቀምበት ፈለገ። ነይ እኔ ቤት እኔ ጋር እንኖራለን ይላታል። ሰኪና ዛሬ ከኤፍሬምም ከባሏም አይደለችም። ያ ያማረ ትዳር ተበትኗል። ሴት ወደ ሁለተኛዋ ሴት ታሪክ ከመግባቴ በፊት ግን ላይክ እና ሼር ማድረግ እንዳትረሱ ይሄን ቪዲዮ። ሁለተኛ መኪያ ትባላለች። በተደጋጋሚ ስለ ባሏ ያላትን የተሳሳተ ግንዛቤ በቅርብ አውቀዋለሁ ለምትለው ሚኪ ለተባለ ልጅ ስለ ባሏ ክፉነት፣ ስለ ባሏ በዳይነት፣ የሱ እርዳታ እንደማያስፈልጋት እንዲመክራት ደጋግማ ትወተውተዋለች። የባሏን ገመና ሁሉ ትዘረግፍለታለች። ሚኪ በሂደት መኪያን የማባለግ ፍላጎቱን በአዘኔታ ሽፋን ለውሶ ቀረበ። እስኪ በአካል እንገናኝ ይላታል። ወደ ቤቱ እንድትመጣና ከሱ ጋር መኖር እንደምትችልም ደጋግሞ ሲወተውታት ጀመረ። እሷ ግን ፈቃደኛ አልሆነችም። ሊያባልጋት እንደፈለገ ብታውቅም ከሱ መራቅ ግን አልቻለችም። ሚኪ ያሰበው አልተሳካ ሲለው መልሶ በደካማ ጎኗ ያስፈራራታል። የባሏን ገመና ስለመበተኗ እያነሳ ያሸማቅቃታል። ይህ በሚኪና በመኪያ መካከል ያለው የቴሌግራም የቻት ጉድ ለባሏ ደርሶ መኪያ ትዳሯን አጥታለች። ወደ ሶስተኛው ሐሳቤ ከመሄድ በፊት ደግሞ ጽናት ሚዲያ ይባላል ይህ ቻናል፣ ሰብስክራይብ ያድርጉ። ሶስተኛ ነኢማ ትባላለች። ከባለቤቷ ጋር መሰረታዊ ግጭት የላቸውም፣ ግን በወሲብ መጣጣም አልቻሉም። ስንፈተ ወሲብ አለበት። እሷ ይህንን ሆን ብሎ እሷን ጠልቶ ለቅጣት እየተጠቀመው ነው ብላ አሰበች። ባለመነጋገርም ለአመታትም ያለ ወሲብ ግንኙነት በአንድ አልጋ ላይ ከረሙ። መፍትሄ ብላ ያሰበችውን በቀናነት ሞከረች። ለጤና ባለሙያ ጉዳዩን አወያየች። ግን በጋራ መፍትሄ ለመፈለግ ባሏን አማክራና አሳምና በጋራ መፍትሄ መፈለግን ሳይሆን በኢማኑና በጥንካሬው ለምታደንቀው ዶክተር ጉዳዩን አማከረችው። ያማከረችበት መንገድ ግን ሌላ ችግር አስከተለ። ዶክተሩ አጋጣሚውን መጠቀም ፈለገ። እዛው በግል ፋርማሲው ሊደፍራት ሞከረ። አራተኛ ሉባባ ትባላለች። ምንም እንኳን ባሏ ጀግና ታታሪና ቤቱን ወዳጅ እሷን ማፍቃሪ ቢሆንም ለሉባባ ግን ፍጹም ሊዋጥላት አልቻለም። በተደጋጋሚ ፌስቡክ ላይ ታዋቂ ለሆኑ ሰዎች ባሏ ሲያደንቃቸው ለሰማቻቸው ጓደኞቹ፣ ለቀናት ላወቀችው ሰው፣ ለኡስታዞች ባሏን እንደማትወደው፣ ጨካኝ እንደሆነ፣ ክፉ አረመኔ እንደሆነ፣ ደካማ እንደሆነ የመናገር ሱስ አለባት። በስልክ በቻት አጀንዳዋ ሁሌም ባሏን ለሌላ ወንድ ማብጠልጠል ነው። ሉባባ በተደጋጋሚ የምታገኘው ግን ልታማክራቸው የሞከሩት ሁሉ ለብልግና ሲፈልጓት እነሱ የተሻሉ መሆናቸውን እየገለጹ ከባሏ ሲያራርቋትና ሲመኟት እንጂ ትዳሯን ለማስቀጠል ሲሞክሩላት አይደለም። ግን በእነሱ መፈለግን ከባሌ አጥቼዋለሁ ብላ ላሰበችው ፍቅር ማስታገሻ አድርገው ዘልቃለች። በመጨረሻም ትዳሯን በዚህ ሁኔታ አጥታለች። እነዚህ እንግዲህ እኔ የማስታውሳቸው እህቶቼ ናቸው። የምታማክሯቸው የምታሙላቸው ወንዶች ለችግሮቻችሁ መፍትሄ ከመፈለግና ትዳራችሁን እንዳይፈርስ ከመጣር ይልቅ ከፊሎቹ የልጆቻችሁን አባት ክፉነት፣ ደካማነት እያጋነኑና እያጋጋሉ እነሱ የተሻሉ መሆናቸውን በመግለጽ ወደ እነሱ እንድታስቡ ያደርጓቸዋል። ስለዚህ ባሎቻችሁን ፈጽሞ ለሌላ ሰው አትተዋቸው። በቻላችሁት መጠን ችግራችሁን በራሳችሁ ተነጋግራችሁ ነው መፍታት ያለባችሁ። ይህ ቪዲዮ ለብዙ ባለትዳሮች ይጠቅማልና ሼር ማድረግ እንዳትረሱ። ጽናት ሚዲያን ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።